ህይወት እንዲህ መሆን አልነበረባትም። ለመሆኑ ህይወት እንዴት መሆን ነበረባት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ ዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት ዛሬ ደግሞ የማቀርብላችሁ ታሪክ እጅግ አስገራሚና ይህ ታሪክ 100% በእኛ ላይ የተፈጸመ በቃ የኢትዮጵያ ታሪክ እንደሆነ ስላመንኩበት ወደ እናንተ አቅርቤላችኋለሁ። በጽሞና ይከታተሉን። ህይወት እንዲህ መሆን አልነበረባትም። ምጡቅ አእምሮ አለኝ የሚለው የሰው ልጅ እድሜውን ሙሉ እንደ ባሪያ ሰርቶ የራሱን ጎጆ መቀለስ እንኳን አይችልም። ህይወት እንዲህ መሆን አልነበረባትም ይለናል የታይላንዱ ገበሬ። ታሪኩን አብረን እንስማ። ለመሆኑ ህይወት እንዴት መሆን ነበረባት? በ21ኛው ክፍለ ዘመን ለኑሮ መሰረታዊ የሆኑ ምግብ፣ መጠለያና ልብስ ለማግኘት እንዲመቸገር አልነበረብንም። እነዚህን ነገሮች በቀላሉ ማቅረብ ያልቻለ ስልጣኔ አልለውም። የሚያስፈልጉንን ነገር የሚያስወድድብን ስልጣኔ ምን ይጠቅመናል? እግዚአብሔር በቀላሉ የሰጠንን ነገሮች የሚቀማ ስልጣኔ ምን ይጠቅመናል? የሰው ልጅ በምድር ላይ መኖር ከጀመረበት ጊዜ አንስቶ ከስልጣኔ የራቀውና ኋላ ቀር የሚባለው ይህ ዘመን ነው ብዬ አምናለሁ። በነገራችን ላይ ብዙ ዩኒቨርሲቲዎች የተገነቡበት ሰዎችም የተመረቁበት በዚህ ዘመን ነው። ነገር ግን ተማርን ብሎ እንደ ልብ ይገኙ የነበሩትን ፍላጎቶች የቅንጦት የሆኑበት ዘመን ይህ ሰለጠንን ተማርን ያልነው ይህ ዘመን ነው። መናገር የምፈልገው አንድ ምክር አለኝ። ህይወት አስደሳችና ቀላል ናት። ተወልጄ ያደግኩት በታይላንድ ገጠራማ ክፍል ነው። እዛ የምንኖረው ምንም ሳይጎልብን ህይወትን ቀሎን ነበር። ነገር ግን ከዕለታት አንድ ቀን ከከተማ የመጡ ሰዎች ባመጡልን ቲቪ ባንኮክን አየናት። እኛም ድሃ መሆናችንን ነገሩን። ሀብታምና ስኬታማ ለመሆን ከተማ ገብተን መስራት እንዳለብን ነገሩን። ይህን ስሰማ ሀብታምና ስኬታማ መሆን ፈለግኩ። ከዛ ፌስታሌን ሸክፌ ቤተሰቤን ጥዬ ወደ ባንኮክ ሄድኩ። ባንኮክ ስገባ ግን ነገሩ ሌላ ሆኖ አገኘሁት። ባንኮክ ገጠር የነበረኝን ደስታ ነጠቀችኝ። ከዛ ሰዎች እዚህ መምጣት ብቻ ስኬታማ አያደርግህም አሉኝ። መጀመሪያ ጎብዘ ተማር አሉኝ። እየተማርክ ጠንክረ ስራ አሉኝ። እሺ ብዬ ትምህርት ገባው። ከትምህርት ስመለስ በቀን ለ8 ሰዓት መስራት ጀመርኩ። ይህም ሆኖ በገጠር እንደ ልብ እመገበው የነበረው ምግብ እዚህ የለም። የበሬ ግንባር የምታክል ቤት ተከራይቼ ነው የምኖረው። ያውም ይርበኛል። ከዚህ በኋላ ራሴን መጠየቅ ጀመርኩ። ስኬታማ ለመሆን ከበፊቱ ጠንክሬ ስማርና ስሰራ ህይወት የበለጠ ለምን እየከበደኝ መጣ? በጥረቴና በድካሜ ልክ ህይወት እየቀለለኝ ካልመጣ የተሳሳተ ነገር አለ ብዬ አመንኩ። ትምህርቴንም ገፍቼ ዩኒቨርሲቲ ገባው። ዩኒቨርሲቲ ህይወት በጣም ከባድና አሰልቺ ነው። ኮርሶችን ለመመልከት ሞክሬያለሁ። ነገር ግን የሚያንጽና ለማህበሩ ጥቅም የሚያስገኝ ነገር ማግኘት አልቻልኩም። ለምሳሌ አርኪቴክቸር ወይም ኢንጂነሪንግ ብትማሩ ተመልሳችሁ ስትመጡ ተፈጥሮን አጥፍታችሁ ኮንክሪት ነው የምትገነቡት። የእርሻ ሳይንስ ብትማሩ ምርት ይሰጥ የነበረ አፈርና ውሃ በኬሚካል እንደምትበክሉት ነው የሚያስተምሯችሁ። አንድ የገባኝ የተረዳሁት ነገር በጣም በተማርን ቁጥር ህይወት እየከበደች ትሄዳለች። ከዚያ ቆም ብዬ ለምንድነው እዚህ የመጣሁት ብዬ አሰብኩ። ገጠር እያለው በቀን 2 ሰዓት በአመት 2 ወር ብቻ ነበር የምሰራው። የጊዜ ባለቤት በመሆኔም በትርፍ ጊዜ ዝናናለው። ከቤተሰቤ ጋርም በቂ ጊዜ ይኖረኛል። ለራሳችንና ለቤተሰባችን የምንሰጣቸው ብዙ ጊዜያት አለን። የሰው ልጅ ከራሱ ጋር ጊዜ ሲያሳልፍ ራሱን ተፈጥሮን መረዳት ይጀምራል። ራሱና ተፈጥሮን የተረዳ ሰው ደግሞ በህይወቱ ምን እንደሚያስፈልገው ያውቃል።
የሰው ልጅ እዚህ ምድር ላይ ሲኖር በዋናነት የሚያስፈልገው ፍቅርና ደስታ ናቸው። እነዚህን ነገሮች ግን ባንኮክ ላገኛቸው አልቻልኩም። ከዚያ በኋላ ወሰንኩ እነዚህን ላገኛቸው ወደምችለው ወደ ገጠር ኑሮዬ መመለስ አለብኝ ብዬ ወሰንኩ። ተመልሼም የእርሻ ስራዬን ጀመርኩ። ከቤተሰቦቼ ጋር ጠንክረን እየሰራን ብዙ ምርቶችን አምርቼ ለውጭ ገበያ ማውጣት ጀመርኩ። ከዚያ በ3 ወር ውስጥ የራሴን ቆንጆ መኖሪያ ቤት ሰራው። ህይወት ቀላል ናት የምለው ለዚህ ነው። የባንኮክ ህይወቴን እያሰብኩ ባጠፋሁት ጊዜ ተጸጸትኩ። ህይወት እንዲቀላል ሆና ሳለ ለምንድነው ያወሳሰብኳት ብዬ ተገረምኩ። የህይወቴን ጉዞ ቶሎ ባልወስን ኖሮ በቀን ለ8 ሰዓት ሰርቼ ትምህርቴን ቀጥዬ ቢሆን ኖሮ ብዙ የትግል አመታት አሳልፍ ነበር። በቀን ለ8 ሰዓት ሰርቼ ጠግቤ እንኳን ለማልበላበት ኑሮ እሰቃይ እንደነበር ሳስብ በውሳኔ ኮራው። አብረውኝ የነበሩ ሰዎች ጥሩ ስራ ጥሩ ኑሮ አላቸው ተብለው 30 አመት ተቀጥረው ነው የሚሰሩት። የራሳቸው የሚሉት ቤትም ጊዜም የላቸውም። በ3 ወር መገንባት የምንችለውን ቤት 30 አመት ሙሉ እንዲያስጨንቀን ከፈቀድን በገዛ እጅህ ህይወትህን እያከበድክ ነው ማለት ነው። ሌላው የሰው ልጅ ህይወት የሚያከብደው አለባበስ ነው። በቅድሚያ ቆንጆ አይደለንም ብለው ያስባሉ። ይህንንም መስፈርት የሚያወጣው ሚዲያው ነው። በቲቪ የሚያዩት አክትረስ ለመሆን ይጥራሉ። ራሳቸውን ለመሆን ሳይሆን ቆንጆ ብለው የሚያስቧቸውን ሰዎች ለመምሰል ነው። ውድ ልብሶች ማንነቴን ካልቀየሩ ለምንድነው ውድ ልብሶችን የምፈልገው? ፋሽን ለምንድነው የምከተለው? የማንደርስበት ነገር ለምን እንከተላለን? በያለንበት እንቁምና ባለን ነገር ደስተኛ እንሁን። ህመሞች ሁሉ የስህተቶች ውጤት ናቸው። የምንታመመው ማድረግ የሚገባንን ባለማድረጋችን፣ ማድረግ የሌለብንም በማድረጋችን ነው። በአሁን ሰዓት ከስህተቶች ሁሉ ተምሬ ደስተኛና ቀለል ያለ ህይወት እመራለሁ። በአሁን ሰዓት የሚሰማኝ ነፃነት ነው። በዚህ ምድር ስንኖር ማንንም መስዬ መኖር አልፈልግም። ራሴን ሆኜ መኖር ብቻ ነው የምፈልገው። እየኖርኩትም ነው። የተበላሸ ማንነቴን አስተካክዬ የራሴን ማንነት እየኖርኩ ነው። ይህን በማድረጌ እንደ ጅል የሚያዩ ነበሩ። እንግዲህ ምን ማድረግ ይቻላል? የራሴን እንጂ የሰውን ጭንቅላት መቀየር አልችልም ይለናል የታይላንዱ ገበሬ። እውነት ይህ ታሪክ የኢትዮጵያን የሀገራችንን ሁኔታ አያስመለክተንምን? መልሱን ለተመልካች በመተው ለዛሬ በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሳሃለነ በርትዕት ተዋሕዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ